ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? በመናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ልምድና ገጠመኞችንም ወደ እናንተ ወደ ተወደዳችሁ አድማጮቻችን እናደርሳለን። ሁሌም አብራችሁ እንደምትሆኑ እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። እንግዲህ ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የተለያዩ ልምዶችና ተሞክሮችንም ወደ እናንተ ወደ አድማጮቻችን እያደረስን እንገኛለን። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ ጥረት እያደረግን እንገኛለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? አሊያም በፍልሰትና ከፍልሰት ተመላሾች ላይ ለየት ያለ ገጠመኝና ልትነግሩን የምትፈልጉት ካለ ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። በተለያየ ጊዜ የተለያዩ ጥናቶች ፍልሰትንና ከፍልሰት ተመላሾች ላይ ትኩረት አድርገው ይሰራሉ። እንደ አውሮፓውያን አቆጣጠር በ2021 የተደረገ አንድ ጥናት እንደሚያመለክተው 17.1% የሚሆነው የኢትዮጵያ ሕዝብ ፍልሰተኛ መሆኑን የሚያሳይ ነው። የሴቶች ፍልሰተኞች ቁጥር ደግሞ ከወንዶች ጋር ሲነጻጸር 19.1% የሚሆኑ ሴቶች ለፍልሰት ቅርብ መሆናቸውን ያሳያል። ይህ ቁጥር ታዲያ የሰሜኑን የሀገራችንን ክፍል ማለትም ትግራይን የማይጨምር መሆኑ ተገልጿል። እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን ከፍልሰትና ከፍልሰት ተመላሾች ላይ ትኩረት የሚያደርገውን የሬዲዮ ፕሮግራማችንን ነው። እስኪ አሁን ደግሞ ከሳምንት በጉጉት የምትጠብቁትን የንጋት ኮከቦች የተሰኘውን ድራማችንን እናሰማችሁ። ለማስታወስ ያህል ባለፈው ሳምንት በንጋት ኮከቦች ድራማችን የፀሐይ እናት በንዴት ወደ ቀበሌ ስንጥርን ይዘው ገስግሰዋል። ከወረዳው ጽሕፈት ቤት እንደደረሱም የሴቶች ጉዳይ ምክትል ኃላፊዋን ልጄን ስልጠና ብላችሁ አምጥታችሁ ወደ አረብ ሀገር ልትልኩብኝ ነው በማለት በንዴት ጠይቋል። ነገር ግን ባለሙያዋ እነ ፀሐይ ስለሚወስዱት ስልጠና ተረጋግተው በዝርዝር አስረድተዋቸዋል። የፀሐይ እናትም ይቅርታ ጠይቀው ወደ መጡበት ተመልሰዋል። የንጋት ኮከቦች ክፍል 11ን አሁን ተጋበዙልን። የድራማው ጸሐፊ አንላይ ጥላሁን ነው። የንጋት ኮከቦች ማን እንደመጣ ተመልከች። ማን መጣ? ይታለ እዛ ጋር ቤት በቀኝ በኩል እየመጣ ነው። አዎ አየሁት። እዚህን ጠብቃት። ወዴት እየሄደ ነው? ልጥራው። ቆይ እኔ እጠራዋለሁ። እሺ ጥሪው። አረ መንገድ ቀየረ። ጥሪው። ስንጥር አይሰማም እንዴ? የፀሐይ ወንድም አንተን እኮ ነው። እንዴ ፀሐይ እናንተ ናችሁ እንዴ? አስለፈለፍከን እኮ ውዴ። ስሙ ስንጥር ነው። በስሙ ጥሪው። ፀሐይ እውነቷን ነው። በስሜ ጥሪ። ስምህን አልለመድኩትም። እየጠራው አትሰማም። በጆሮ ተኝተህበታል እንዴ? ሐሳብ ገብቶኝ ነው ባክሽ። ምን ነው? የምን ሐሳብ?
ተይ በቃ እማዬ ልክ አይደለችም። እማ ምን ሆነች? ምን አመማቸው? አይ ሳይሆን እና ምን ሆነች? ውዴ ንገረን እንጂ አታስጨንቀን። አይደለም ዛሬ ቀበሌ ሄደን ነበር። በሰላም? ባንቺ ጉዳይ ነው። በእኔ ምን ጉዳይ አለ? አረብ ሀገር ልትሄጂ ነው ሲባል ምን እየሆናችሁ ነው? ማን ያለው? ምን እንዴ ጓዴ ምንድነው ነገሩ? አረን ያልገባኝም። አንተ ስንጥር ምን እያልክ ነው? ቆይ ከማዬ ጋር ቀበሌ ሄደን ነበር አልኩሽ። እሺ ልጄን አሸፈታችሁብኝ፣ ስደተኛ አደረጋችሁብኝ አለቻቸው። ማን? እማዬ ናት ይሄንን የምትለው? አዎ በጣም አዝና ነበር። እንዲህ ስትሆን ሳይ የመጀመሪያ ስለሆነ ረበሸኝ። አይዞህ ወይዘሮ አረጋሽ ማንን ያናገሩት? የሴቶች ጉዳይ ኃላፊዋን ማለቴ ምክትሏን። እና ተጣሉ? እንዴ ዱላ ቀረሽ ንግግር ነበር። ማን? እማዬ ናት የተናገረችው? አዎ። አይድሌ ወይድሌ ምን ባደርግ ይሻለኝ ይሆን? አይዞሽ ጓደኛዬ አይዞሽ ውዴ። መጨረሻው ምን ሆነ? የተስማሙ ይመስላል። ግን እማዬ ሆድ እንደባሳት ናት። በተደጋጋሚ ታማድራለች። እናቴ ልክ አይደለች። ጥንካሬዋ ጠፍቷል። በጥቃቅን ነገር ሆድ እየባሳት ነው። መፍትሄው ታግሶ ማሳለፍ። ሁኔታው ሁሉ ያስፈራል። አንቺዬ አይምሮዋ እየተቃወሰ ይሆን? ነገሩ ጭንቀት ሊሆን ይችላል። ልክ ነሽ። አብስተው ይጨነቃሉ። ስለምን ነው የምትጨነቀው? ያልገባኝ እኮ እሱ ነው። ሙሉ በሙሉ የምታስበው ስላንቺ ነው። ፀሐይ ተረጃ። እኔ ምን ሆንኩ? ለጭንቀት የሚዳርገኝ ነገር የለኝ። ልጄን አጣታለሁ ብላ ትሰጋለች። በቃ ከጎኗ ነኝ። ይሄ የማይመስል ነገር ነው። የሆነ ችግርም አለ። ፀሐይ ስለ ስልጠናው አላስረዳሻቸው? አረ ታውቃለች። ታዲያ ምን ሊረብሻቸው ይችላል? ብቻዋን በተደጋጋሚ ነው የምታወራው። ልጄ ቆማ ቀረች፣ ሰው እያላት እንደሌላት ባተሊ ሆነችብኝ፣ ለዚህ ያበቃት የኔ እርግማን ነው እያለች ነው። እውነትን በማናውቀው ነገር ጭንቀት ውስጥ ገብተዋል። ውዴ እኛ እያለን ብቻሽን አይደለሽም። እንዴት እንዲያስባሉ? እሺ አሁን ምን ላድርግ? ልታሳብደኝ ነው። ጭራሽ ቢሮ መጣ ትጣላለች። እሱን እኔ ያስተካክለዋለሁ። ሁሉም የቢሮ ሰዎች ያውቁናል። ያን ያህል ከባድ ነገር የሚፈጠር አይመስለኝም። የካንጻው ላይ በፌሮ ምናምን እየተወረወረ ነው። ስለዚህ ወደዛ ገዞር እንበል። ወደዛ ዞር እንበል። ነይ እሺ ፀሐይ፣ እየሄድን እናውራ። ይኸውልሽ ምንም አይፈጠርም፣ አትስጊ። በጣም የተባረከች ኃላፊ ናት። በትዕግስት አዳምጣ አስረድታታለች። ፀሐይ እናትሽን መረዳት አለብሽ። ስለ ስልጠናውም ሆነ አሁን ስላለንበት ሁኔታ አስረጃቸው። ቀርበሽ ይሁኑትን ጠይቂያቸው። ምን ምርጫ አለኝ? ያለችኝ እሷ ነች። እውነቷን ነው። ፍላጎቷን ለማሟላት ጥረት አድርጊ። ችላ አትበይ። እኔም እኮ ከጎንሻለሁ። አንተ ግን የት እየሄድክ ነበር? እማዬ ስኳር አምጣ ብላኝ ወደ ሱቅ እየሄድኩ ነው። በዚህ እድሜ ሱቅ? እውነትሽን ነው። ልጅነቴን አስታውሰውኛል። ሱቆቹን አታውቃቸውም አይደል? በልና አሁን አብረን እንሂድ። ከተማውን ለመድከው? እየለመድኩት ነው። እናንተ ባታሳዩኝም ከማዬ ጋር ገበያም ሱቅም ዘመድ ቤትም ስንሄድ አይቼዋለሁ። በተራራ መሃል ያለ ከተማ ነው። ሰው በጣም ተግባቢ ነው፣ ሰላምተኛ ነው። ብቻ ደስ ይላል። ከኛ ጋር መሆን ከፈለክ ስልጠናውን እየጨረስን ስለሆነ ዞረን እናሳይሃለን። ምን የሚታይ ነገር ኖሮ ነው የሚዞረው? ባይሆን ባህሉ ሰው ብዙ አይነት ነው። በቃ እሷን ተዋትና እኔ ያሳይሃለሁ። እሺ አመሰግንሻለሁ። የንጋት ኮከቦች ያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በፕሮግራማችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። ቀደም ብለን ክፍል 11 የንጋት ኮከቦችን ነበር የሰማነው። እነ ቅመምና ፀሐይ ስንጥርን ከርቀት ጠርተው አግኝተውታል። ስንጥርም ከፀሐይ እናት ጋር ቀበሌ መሄዱንና ስለተፈጠረውም ነገር ለነ ፀሐይ ሲነግራቸው ፀሐይ ተረብሻለች። እንደውም እናቴ ተጨነቀችብኝ እያለች ነው። እናቷን የረበሻትን ነገር ለማወቅ እነ ስንጥር እየተወያዩ ነው። ስንጥርም ፀሐይን አረጋግቶ ወደ ተላከበት ሄዷል። ሳምንት የንጋት ኮከቦች የሬዲዮ ድራማችን ይቀጥላል። ሳምንት ጠብቁን።
ከሰሞኑ ከወደ ሳውዲ አረቢያ የተሰማ አንድ ዜናን ወደ እናንተ ላደርስላችሁ። በሳውዲ አረቢያ ኢትዮጵያዊቷ ወጣት 3 ወር ታስራ ከሀገር እንድትባረር ተወሰነ ይላል ዜናው። ጉዳዩ የተጀመረው ባለፈው ዓመት ነው ይላል። የ34 ዓመቷ ይህቺ ኢትዮጵያዊት የተከሰሰችው ከፍቅረኛዋ ቤት ንብረት ሰርቃለች በሚል ክስ ነበረ። ይህቺ ኢትዮጵያዊት ሴት በፍርድ ቤት የቀረበባት ክስም ከሳውዲ አረቢያዊው ፍቅረኛዋ ቤት ውስጥ ወስዳለች የተባለችውን ንብረት ዘርዝሯል። ቴሌቪዥን፣ የልብስ ማጠቢያ ማሽን፣ ኦቨን፣ ማይክሮዌቭ እና 3 የምግብ መፍጫዎችን ከፍቅረኛዋ አፓርታማ በባለ 6 እግር ተሽከርካሪ ጭና መውሰዷ በክሱ ላይ የተገለጸ ሲሆን በዚህም ማስረጃ እንደቀረበባት ገልፍ ኒውስ ዘግቧል። የዚችን ኢትዮጵያዊት ገጠመኝ ወደ ኋላ ላይ መለስበታለሁ። አሁን ግን ለእናንተ የፍልሰት ገጠመኟንና የፍልሰት ህይወቷን ልትነግረን አንድ እንግዳ አዘጋጅተናል። ተጋበዙልን። ስሟን ቀድማ ታስተዋውቀናለች። ስሜ አብረስ ሰይድ ይባላል። ቀበሌ መርሳ 01 ነው። አርገው ገበያ ይባላል። እንዴት ነው ህይወት? እስቲ ህይወት መቼም አለን ይመስገን። ያው እንደሚኖረው እየኖርን ነው። ያው ትንሽ የራስሽ ነገር ትንሽ በመሞከር አለን። እግዚአብሔር ይመስገን። ሁሉም ባይሟላ መቼም በከፊል እግዚአብሔር ይመስገን። ወደ አረብ ሀገር ሄደሽ ነበረ? የት ነው ሄድሽው? ሳውዲ ነው። እንዴት ሄድሽ? እስቲ ገንዘቡ ከየት መጣ? ገንዘብ ያው ያክስቴ ልጅ ጓደኛ ናት። እሷ አመቻቸችልኝ ብድር። በዛ ነው የሄድኩት። በብድር ሄድኩ። ያው የተመሰገነ ይሁን ያን እስከምከፍል ድረስ ውስጤ በጣም ይጨናነቅ ነበረ። ምክንያቱም አንቺ በቤተሰብ የመጣ ነገር ቤተሰብ ጋር እንዳትቆራረጭ፣ ከዝምድና እንዳትለያያ ነገር እስከሚከፈል ነገር ውስጥሽን በጣም ይጎዳሻል። ያው ያንን ስከፍል ውስጤ ትንሽ ተረጋጋ። በስንት ጊዜ ከፈልሽ? 3 ወርና 4 ወር በሆነ ጊዜ ውስጥ ያንን ከፍያለሁ ዳይን። እግዚአብሔር ይመስገን። ያንን እዳ ይዤ ብመጣ እናቴ ምን ሰርታ ምን ትሰጣለች? የምሸጠው የምለውጠው ነገር የላት። ጤናዬንም አጥቼ ያንም እዳ ሳይከፈል ብመጣ ለእናቴም ሪስክ ነው፣ እናቴንም አጨናንቄ የሚለው ነገር ይሄ ውስጤን ያመኝ ነበር። እግዚአብሔር ይመስገን ዳይን በዛች አጭር ጊዜ ውስጥ ከፍያለሁ። የተመሰገነ ይሁን። ያው የራሴ የምለው ነገር ይዤ ባልመጣ ጤናዬም ላይ ያው ምን ያህል ሰራሽ እዛ? 9 ወር ብቻ ነው። በ10ኛው መጣሁበት 9 ወር ነው እዛ የተቀመጥኩት። ምን አጋጠመሽ? ያጋጠመኝ ነገር ያው ብቸኝነት፣ ሁሉ ነገር ይሰማሻል እዛ። እነሱ ጋር እኩል በጣም የተራራቀ እንትን ላይ ነሽ። እንደምንም አትቆጠሪም። ባይተዋርነቱ ብቻ ማደሩ፣ ከምግብ ጀምሮ በቃ ሁሉን ነገር ያው ተገልልሽ ስለምትኖር ይሄ በቃ ስሜታዊ ያደርግሻል። ሳይኮሽ ይጎዳል፣ በጣም ይጎዳል። ሲቀጥል የቤተሰብ ናፍቆት፣ ሁሉ ነገር ይብስሻል። በቃ ይደማመራሉ ነገሮች። በቃ ከዛ አንጻር ጭንቀት ይዞሽ ነበር? እሱ በጣም ጨናነቅ ነበረ። በጣም ማሞኝ ነበረ። ከዛ እዚህ መጥቼ እንኳ ራሱ ቤተሰቦች ምግብ ሲበሉ ለምንድን ነው ለምን ትበላላችሁ፣ ለምን ትጠጣላችሁ አይነት ነገር፣ ይሄ ሁሉ ነገር ሳይኮይ በጣም ተጎድቶ ነበረ። ግን ወደ ራሴ መመለስ አንድ ነገር ነው። እግዚአብሔር የተመሰገነ ይሁን። ገንዘብ ዛሬ ብታጭ ነገ ሰርተሽ ታገኘዋለሽ። የጤና ጉድለት ግን በጣም ከባድ ነው። ምክንያቱም አሁን ብዙ ልጆች በየአካባቢያችን በምናያቸው በቃ ብዙዎች በቃ ጤናቸው ተሰናክሎ የቀሩ ልጆች ስለምናይ እግዚአብሔር የተመሰገነ ይሁን። በቃ ፈጣሪ የማመሰግነው በዚህ ነው። የደረሰብሽን ጉዳት ሁሉን ስታስቢ ወደ ኋላ የምትረሹ ወደ ራሴ መመለሴ ነው። መለስ ብለሽ ደግሞ ያሰብሽውን ሳታሳኪ መምጣትሽ ይሄ ሳይኮሽን ይጎዳሻል፣ አሁን ድረስ ማለት ነው። አሁን ያለሽበትን ህይወት ስታስቢው ሄጄ ይህን እሰራለሁ ይህን አደርጋለሁ ብለሽ አስበሽ ያ ነገር ሳይሳካ ሲቀር ውስጥሽ በጣም ይጎዳል። በቃ አሁን ድረስ እኔ በጣም ውስጤ ይጎዳል። ምክንያቱም አሁን እናቴ የምትኖረው ቀበሌ ቤት ውስጥ ነው። አይዳዬም እሱ ነበረ። እናቴን ከዛ ማውጣት በቃ የተሻለ ኑሮና ማኖር ነበረ። ግን እግዚአብሔር ሳይፈቅድ ቀረ። ሁሉም ነገር እሱ ሲፈቅድ ነው። አንቺ ባልሽው መንገድ አይሄድምና። ምን ነበር እዛ ሄደሽ የምትሰሪው የነበረው? ምግብ ማብሰል አለ፣ ጽዳት አለ። በቃ ምን ረፍት አለ? ሙሉ ቀን ያው ስራ ነሽ፣ ተጠምደሽ ነው። ይሄ ጉልበት ብዝበዛሽም እንዳለ ነው። በቃ ምን ያህል ቤተሰብ ነበረ? ያው ባልና ሚስት 2 ልጆች አሉ። 3
ደረጃ አለው ቤቱ። ያንን እስከ ላይ እስከ ታይ ታጸጃለሽ። ጽዳት አለ፣ ሁሉ ነገር። ምን አታከተሽ? ምንም እረፍት የለም። ያው ስትተኝ ነው እረፍትሽ ማለት ነው። ሙሉ ቀን ያው ስራ ነው። ክፍያሽስ? ክፍያው ያው ቋንቋ ለመጀመሪያ ስለማልችል 1000 ነበር። በእኛ ምን ያህል ነው? በእኛ እኔ ምንዛሬውን አሁን ምን ያክል እንደው ብትኝ እኔ እሱን ራሱን አላውቀውም። ምን ያክልም አሁን ስንት ነው ብትኝ ራሱ እኔ አላውቀውም። ትልኪ ነበር እየሰራሽ? ልክ የሚያስገቡትም እነሱ ናቸው። በእኔ እጅ ብር አላስገባም። ለእኔ በእጅ አይሰጡኝም። እነሱ ናቸው የሚያስገቡት። ያው አካውንት ሰጣቸዋለሁ፣ እነሱ ናቸው የሚያስገቡት እንጂ በእኔ እጅ ብር እንደዚህ አድርጌ በራሴ በአካውንት አስገብቼ አላውቅም። መቼ ጀመረሽ ጭንቀቱ? ከጊዜ በኋላ ነው። ቢያንስ ከ3 ወር ከ4 ወር በኋላ ነው በቃ። ከዛም በፊት ደህና እየሰራሁ ነበር። የእነሱንም እንኳን አይደለም የሰው ሀገር ሰው ባህሪ፣ የራስሽን ሀገር ሰው ባህሪ እንኳን ዛሬ ደህና ሆኖልሽ ነገ ሌላ ሲሆንብሽ ያው ውስጥሽ ይጎዳል። በቃ ዛሬ ደህና ሰው ናቸው ብለሽ ውስጥሽ በጣም ተደስቶ ስራ እየሰራሽ እያለሽ ነገ በቃ ሌላ ሰው ሲሆንብሽ እንዴ እነዚህ ሰዎች ምን ሆኖ ነው? ምን አስበው ነው? ምን ሊያደርጉ ነው? በቃ የሚል ነገር በውስጥሽ ያድራል። ሲቀጥል ደግሞ በቃ የጥያቄ ብዛት አለ። ምሳሌ አሁን እኔ ከኔ በፊትም የሄደም ወንድም እህት ስለሌለ እኔ ነኝ የመጀመሪያም ልጅ እና እኔ ነኝ የሄድኩትም። ከዛ ነገም ዛሬም በቤተሰብም በወንድም በእህትም የምታስጠይቀኝ ጥያቄ ከአንቺ በፊት የመጣ እህት ወንድም ያለሽ የዚህ ሀገር ትላለች። ለምንድን ነው ጠፍታ ትሄድ ያለ አይነት ይመስለኛል። ከኔ በፊት እዛ ያገኘኋት ልጅ ከሌላ ቦታ ጠፍታ ከሷ የምትሰራ ስለነበረች ያን በማየት ይመስለኛል። አሁን ምሳሌ አንዱን አንዱ የሚያጠብቀው ከኛው እንትን ከምንለውም ነገር ይመስለኛል። እና ለምንድን ነው በቃ እኔ ነግርሻለሁ በቃ ከኔ በፊት ምንም አይነት ወንድም እህት እንደ ከኔ በፊት የመጣ እንደሌለ እና የመጀመሪያ ልጅ ለእናቴም እኔ ነኝ። ስለዚህ ከኔ በፊት የመጣው ወንድም እህት የለኝም። በቃ ሁሌ በየጊዜው ጥያቄዋ በቃ ይሄ ነው። በቃ ምርር አለኝ እንዴ ከዚህ ሁሉ ነገር በቃ እኔ ከዚህ ሁሉ ስቃይት በቃ ከሀገሬ ላይ ቆሎ ቆርጥም ያልኖርም ቤተሰቤ ጋር በቃ የሚል ነገር በውስጥ ያሰላስላለሁ። እኔ ቢቀርስ በህድ ከሀገሬ ላይ በሀገሬ ላይ ብሰራስ የሚለውን ነገር እንትናላለሁ። ከዛ ይሄን ሁሉ ነገር በቃ ስችል ምንም ውስጥ የተጎዳ በቃ ሁሌም ጥያቄ ይሄ ነው። በቃ በቤተሰብም በጓደኛም በእህቷም የምታስጠይቀኝ ነገር ይሄ ነው ሁሌ በቃ አለሽ ወይ ካንቺ በፊት እዚህ የመጣ ከዚህ ሀገር የለኝም ምን ይሁን በቃ ተናግሬ ላይ ያለኝም የመጣሁትም በኔ ነው። ከኔ በፊት የመጣ ወንድም እህት የለኝም። በቃ ይሄ ነው እና አለመተማመን አያምኑሽም። ይሄ አለመተማመን ነገር ስላለ በቃ በዚህ ምክንያት ነው። እንዴት መጣሽ? ከዛ ሲያመሽ እነሱ ናቸው የላኩት? ከዛ ተደዋወሉ። የቤተሰብም ስልክ ስለነበረ እዛ የላከችኝም ልጅ ስለነበረ ለሷ ደወሉላት። ልመጣ ነው ምናምን አልኳት። እንዴት ነው የምትመጪው? በቃ እኔ አሞኛል በቃ ምንም ራሴ መሆን አልቻልኩም ምናምን ስላት በቃ አዲስ አበባ የቤተሰብ ያክስቴ ልጅ ሲቀበለኝ ምናምን በቃ ትንሽ ነገር ነው የሚታወቀው። አይታወቀኝም በቃ እንደውም እዚህ መጥቼ በቃ ለምን እበላለሁ ለምን እጠጣለሁ እንደውም እነሱን የሚበሉትን የሚጠጡትን ለምን ነው የምበሉት የምጠጡት እስከ ማለት ድረስ በዛ በእኔ ስለተጎዳ እናቴ ውስጧ አሁን ትንሽ እህቴ ለመሄድ እንኳን የሆነ ነገር እንደው በህድ ምናምን በጭራሽ እናትና ልጅነታችንን ተራርመን ነው እንጂ የምትሄጁ ትላታለች። እኔም እንደዛው እህቴን በቃ ተማሪ ትምህርትሽን በቃ ነው አሁን ለሌላው መምከር የምፈልገው በቃ በሀገራችን ላይ ሰርተን ብንቀይር ሌሎችን አሻግረን ከምናይ ከሀገራችን ላይ ሰርተን ብንቀይር የሚለውን ነገር በቃ ነው ያስቀምጣለሁ። ለሌሎች በቃ ትምህርት የሚሆን ነገር የምነግረው ይሄንን ነው። እና በቃ በሀገራቸው ላይ ሰርተው ቢቀየሩ የሚለው ነገር ነው። በቃ ለወንድም እህቶች እየሄዱ አሁን በባህር የሚቀሩ ወገኖቻችን አሉ ወንድም እህቶቻችን። ስለዚህ በቃ ከሀገራችን ላይ ሰርተን ብንቀይር መንግስት ይሄን ነገር ትኩረት አድርጎበት ይሄ ወጣት የሚሰደደው በቃ አንድ ዋናው ምክንያት ስራ አጥነት ነው በዋናነት። በቃ ወጣት ይበሳጫል። ተምሮ በተማረበት ስራ አያገኝም። በቃ ቅጥርም ነገር ሲወጣም በቃ በዘመድ አዝማድ በሆነ ምክንያት ካልሆነሽ አንቺ ተግባቦት ከሌለሽ ሰው ጋር ካልዋልሽ እዛ ሰው የምትግባቢው ከሌለሽ ያን እድል አታገኝም። ይሄ ከሚሆን ይልቅ ግን መንግስት ይሄን ትኩረት አድርጎበት በቃ ወጣቱ በሀገሩ ላይ ቢሰራ ይሄ አምራች ወጣት ከሀገሩ ላይ ቢሰራ በቃ ሀገራችንም ታድጋለች። አሁን በቃ ይህን ዋናው ነገር ለኛ የሚጠቅመው ማለት ነው። ሲቀጥል ደግሞ እኛን የጣት መቀሰሪያ ከምናደርግ አሁን ይሄ ተመላሽ ለኛ ለኢንተርቪው ዝም ብሎ ለሆነ ነገር ብቻ ከሚፈልጉና ለኛ በቃ የስራ እድል ፈጥረው የኛን ሲያዩ ደግሞ
ወደዛም የሚሄደው ወጣት እዚህ ላይ ሀገሩ ላይ ሰርቶ እኛ የተቀየር ነው ሲይ ወደዛም የሚነሳበት መንገድ ይተዋል ይቀራል። ለምን ያን የተለወጠ ሰው ካየ እዛ ሀገር የሚሄደውን ከዚህ እኮ በራስሽ ቋንቋ የራስሽ ማህበረሰብ ጋር ተግባብተሽ ተከባብረሽ ሰርተሽ ብትቀይር በጣም ደስ ይላል። እዛ ግን አንደኛ የቋንቋ ችግር አለብን። ያን ነገር ሳትግባቢ ያን ሰው ምንነቱን ሳታቂ ነው የምትሄጂው። ስለዚህ በሀገራችን ላይ የሆነ ነገር ቢፈጠርልን የስራ እድል ቢፈጠር ሰርተን የምንቀየርበት ነገር ቢኖር ወጣቱ ወደዛ አይሄድም። አሁን ስታስብ በብዙ ነገር እየተጎዳ ነው ወጣቱ። አንቺ አሁን ሄደሽ ስትመለሽ ማህበረሰቡ እንዴት ተቀበለሽ? ማህበረሰቡ በቃ ያው ምልሽ እናቴም በቃ በጣም ለፊ ስለሆነች ከኔም ካለ እግዚአብሔር የተመሰገነ ይሁን የብዙ ያን ያክል ያገለለኝም ሰው የለም። ማው እግዚአብሔር የተመሰገነ ከማዘን ውጭ ያው ሰውም ሲያዝን ፈጣሪ ያዝንልሻል። የተመሰገነ ይሁን እና ማህበረሰቡ ጋርም የተሰበ ጋር እግዚአብሔር ይመስገን። ምንም ግን ለከሌላው አሁን ምሳሌ የሆነ ካነጋገርም ከምንም አንጸር አሁን ከሌላስ ምን እንደዚህ ሞቅ ሞቅ ያደርግሻል አረብ ሀገር ደርሶ እንደመጣ ሰው ይሄ ሲልሽ ያ ማለት ለሌላው የሚናገረውም ቃል አንቺን ይጎዳሻል። ምክንያቱም ስላለብሽ ስለምታውቂው ያ አንቺን ራስሽን ይጎዳሻል። እና ይሄ ነው ያለው ነገር። እስቲ እንደው ምን ትጠብቃላችሁ ከመንግስት ከአካባቢው ማህበረሰብ? የአካባቢው ማህበረሰብ ለኛ ትኩረት መስጠት አለበት። ሲቀጥል ማህበረሰቡ ልጆቻቸው በሀገራቸው ላይ ተምረው ስራ ይዘው በተለይ ንግድም ምንም ነገር ይሁንም ግድ እኮ ተምሮ ስራም ግድ የመንግስት ስራ ካልተቀጠረም ማለት አይደለም። የተለያየ ነገርም ከፍቶ እኮ መኖር ይችላል። ማህበረሰቡ ግን ድጋፍ ማድረግ አለበት። ሲቀጥል አሁን ከዚህ የምታዩ ማህበረሰቡ አሁን ምነግርሽ ነገር ማለት ነው አሁን በቃ ሴት ልጅ ትንሽ ከፍ ካለች እዛው ሀገር ሰዶ መጠቀም ነው እንጂ የሚፈልገው እስኪ ነገ የራሷን ህይወት እዚሁ ላይ ተመራ እዚሁ ትቀይራለች ብሎ የሚያስብ ሰው የለም። ለምን ትንሽ ቦታው የሚወስነው አልገብቶሻል። ትንሽ ወደ ተማረው ማህበረሰብ ገባ ስትይ ልጁ ተምሮ የሆነ ቦታ ላይ እንዲደርስለት ልጁን ውጭ ልኮ ለማስተማር እንጂ የሱ ጉልበት ተበዝብዞ የሱን ገንዘብ ለመብላት አይደለም። ሌላ ማህበረሰብ ላይ ስከጅ ለምን አካባቢውም ስለሚወስነው አሁን ከዚህ የተለመደው በቃ አሁን የሚጠበቀው ሴት ከተወለደች ያቺ ልጅ አድጋ ለቤተሰቡ ህዳ እስኪ ራሷን እዚህ ተምራ ትቀይር የሆነ ነገር ፈጥራ ትስራ የሚል ሰው የለም። ህዳ ያንን ቤተሰብ እንድትረዳ በቃ ያን ሁሉ ሙሉ ቤተሰብ እየገፋች መኖር ነው ያለባት። ይሄ ነው የሚታሰበው። ይሄ መሆን የለበትም። ሀገራችን ላይ ብንቀየር ብንሰራ መንግስትም ትኩረት ቢሰጥ በዚህ ጉዳይ ላይ ማለት ነው። አሁን ይሄ ቲዮሪ ብቻ ሳይሆን ተግባር ላይ ቢውል ቲዮሪ ሁሌም አለ ይወራል፣ ተግባር ላይ ግን የለም። ስለዚህ አሁን ይሄ ቲዮሪ ሳይሆን ወደ ተግባር ገብቶ መንግስት ይሄን ትኩረት ሰጥቶበት በአገሩ ላይ ሰርቶ እንዲቀየር ወጣቱ ቢሆን ደስ ይለኛል። እንግዳችንን ከልብ ነው የምናመሰግነው። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ ለውጣለሁ ብላችሁ ከሀገር ከወገናችሁ ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖቻችን በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን። በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም ከእንግዳችን እንደሰማ ነው በብድር ወደ አረብ ሀገር ሄዳለች። ነገር ግን የፍልሰት ጉዞዋ እንደጠበቀችው አልሆነም። መገለሉ፣ የቤተሰብ ናፍቆቱ አላስቀምጥ እንዳላት እንዲሁም ስነ ልቦናዋ ላይ ከፍተኛ ጫና እንደደረሰባት ነግራኛለች። በአረብ ሀገር በቆየችባቸው ጥቂት ወራት የተበደረችውን ገንዘብ ብትመልስም አሁን ግን ህይወት ብዙም እንዳልተቀየረ ነግራኛለች። ለሌሎች ወገኖቿ እሷ ካሳለፈችው ህይወት በመነሳት በሀገራችን ላይ ሰርተን እንለወጥ እያለች ነው። እንግዳችንን ከልብ ነው የማመሰግነው። ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው እየሰማችሁ የምትገኙት። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን።
እንግዳችንን እንደሰማናት የተሻለ ኑሮ ፍለጋ ከሀገር ብትወጣም ከሰው ሀገር ስራ ብዛት በዛ ላይ ከሀገር ናፍቆት በተጨማሪም የተቀበላት ያልጠበቀችው ህመምና የስነ ልቦና መቃወስ ነው። በዚህም ምክንያት ወደ ሀገሯ ተመልሳለች። ለዛሬዋም እንግዳችን ያሰበችው እንዲሳካ በመላው ፕሮግራማችን አዘጋጆችና ተባባሪዎች ስም እንመኛለን። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ፣ ጻፉ። ቀደም ብዬ በሳውዲ አረቢያ አንዲት ኢትዮጵያዊት ስላጋጠማት ክስ እየነገርኳችሁ ነበረ። በነገራችን ላይ ይህች ኢትዮጵያዊት ወጣት ለ3 ወር እንድትታሰር የተወሰነባትን ብትቀበለውም እስሩን ከጨረሰች በኋላ ከሀገር ትባረር የሚለውን ግን ተቃውማለች። ለዚህም ይግባኝ ጠይቃለች። የሰጠችው ምክንያትም ከዚህ የቀድሞ ፍቅረኛዋ ጋር በኢትዮጵያ ውስጥ ጋብቻ እንደመሰረተች የሚገልጽ ነበረ። ጉዳዩን ከመደበኛው ፍርድ ቤት ወደ ሸሪያ ፍርድ ቤት ወስዳ በሰውየው ላይ ክስ ትመሰርታለች። ለፍርድ ቤቱም ኢትዮጵያ ውስጥ የተዘጋጀ የሁለቱን ጋብቻ የሚያሳይ ሰርተፊኬት ከማቅረቧን በላይ ሰውየው የጨቅላ ልጇ አባት መሆኑንም ትገልጻለች። ይሁንና በሸሪያው ፍርድ ቤት በተደረገው ማጣራት ይህች ኢትዮጵያዊት በድጋሚ መረታቷን ዘገባው ያሳያል። ራሷ በመሰረተችው ክስም ራሷ ተጠያቂ ሆናለች። ሐሰተኛ መረጃን በማቅረቧ አሁን በእስር ላይ ትገኛለች። እንግዲህ ውድ አድማጮች በሰው ሀገር ላይ የምናደርገው ማንኛውም እንቅስቃሴ በጥንቃቄና በተለይ ከመረጃ ጋር በተያያዘ ትክክለኛ ማስረጃ መያዛችሁን አረጋግጡ። ይህ ደግሞ አላስፈላጊ ከሆነ እንግልትና እስር ይጠብቃቸዋል። ስለዚህ የምታደርጉትን ነገር ሁሌም በጥንቃቄ ማድረጋችሁ መልካም ነው እንላለን። ወደ ሀገር ቤት የተሰኘው ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው፣ በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ወደ እናንተ እናደርሳለን። ከዚህ በፊት ሰምተናቸው የማናውቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችን አዘጋጅተናል። እናንተ ብቻ ወደ ሀገር ቤት ሁሌም በዚህ ሰዓት በየሳምንቱ ተከታተሉ። ሁሉንም ትሰሙታላችሁ። እናንተ ውድ አድማጮቻችን ሁሌም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉ። #0944088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን እንላለን። የስልክ መስመራችን 0944088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላም ሁኑ። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል።
ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት